ትወዱታላችሁ ሞክሩ ለራሳችሁ በጣም ቀላል ነው እውነት በጣም ነው የወደድኩት እኔ ወዳቻለሁ ሰላም ውድና የተከበራችሁ የህይወዬ ዩቲዩብ ቤተሰቦቼ እንዴት ናችሁ በያላችሁበት ስፍራ ሁሉ ላይ ሰላማችሁ ብዝዝት ይበልልኝ ዛሬ ደግሞ የካሪ አሰራር ነው እሺ የመጣሁት እዚህ ጋር ስጋ አለ ባዜላ አለ ወይም አተር አለ እዚህ ጋር ካሮት አለ ወይም ጀዘር አለ እዚህ ጋር ደግሞ ሽንኩርት ያው እዛ ስላሳየዋችሁ ያ ትረዱታላችሁ ብዬ አስባለሁ እዚህ ጋር ሽንኩርት እየጠበስኩ ይገኛለሁ አሁን ደግሞ ስጋ እንጨምራለን ስጋ በዚህ መልኩ ነው የከተፍኩት አያችሁ በዚህ በቁመና ማለት ነው ወዳቻለሁ ላይካችሁ አይረሳ እንግዲህ ስለ ካሜራ ጥረት በጣም ይቅርታ በአንድ እጅ ነው እየቀረጽኩ ያለሁት ብዙዎች ስትቀርጽ ምንም ነገር ብላችሁ በውስጥ መስመር ሐሳብ አስተያየት እየሰጣችሁ ነው ስላሳባችሁ ስላስተያየታችሁ በጣም ነው ማመሰግነው እኔ ቪዲዮ ሲቀርጽ ምቾት ላይ አይደለም ያው እንደናንተም በስግደት ዓለም ላይ ነው ያለሁት ብዙዎች በቃ ስለሚተፈሩት ነው በድፍረት የንን ልሰራ የቻልኩት እንጂ ስለተመቸኝ አይደለም አሁን ያራኩት የፍርኖ ዱቄታ 2 ማንኪያ ነው ያራኩት የፍርኖ ዱቄት ለምን መረቁ እንዲወፍር ማለት ነው ያው የምግብ ነው ዱቄቱ ሎርማን እንትን አይደለም እዚህ ጋር ደግሞ ካሮት ከታተፈ ነው ያራኩት በአተር ልክ ላይ ነው የከተፍኩት ባዜላውን ወይም ምንድነው የሚባለው ካሮት እዚህ ጋር ደግሞ ሻምፒዮን እያጠብኩ ነው ወይ ፍቱር ነው የሚሉት እንግዲህ እንደዚህ ያረጋን ራሳችንም እንጠብቅ እንግዲህ ቤተሰቦቼ ለራሳችንም መብላት እንችላለን እዚህ ጋር ደግሞ አተር ነው ያረኩት አተር ፍሬሹ ነው በነገራችን ላይ የዚህ የአተር ደግሞ እንደሚያዘጋጀው ቪዲዮ ላቃለው ማለት ነው እኔ ቤት ውስጥ ነው ሁሉም ነገር የሚያዘጋጀው በነገራችን ላይ አሁን ደግሞ ፍቱር አረግበታለሁ ቪዲዮ ግን ሙሉ አይደለም ያቆራረጥኩ ነው የሚቀርጸው ለምን ደቂቃ ለመቆጠብ እንዳይበዛባችሁ ማለት ነው ያው ሲበዛን አናይም እዚህ አሁን በዚህ መልኩ አያምርም እግዚአብሔርን ነው የምላችሁ በጣም ደስ ያለኝ እኔ ያው በዚህ መልኩ አዘጋጀው ሌላኛው ደግሞ እኔ ለቤት ያዘጋጀው ነው እየለቀቅኩ ያለሁት ለነሱ ለምሳ ያዘጋጀውትን ነው እየለቀቅኩ ያለሁት እዚህ ጋር ያው ቅመም ካለው ከሌሎም ችግር የለውም ግን እኔ ጨው ባራት ይሄን ያረኩት ሌላ ነገር የለም እርፌ እና ወራጋለ ይሄ ደግሞ ካሬ ነው የሚሉት እንደ እርድ ነው ግን ከእርድ ለየት ይላል ይሄ ትንሽ ካሬ ይሉታል ሌላ ስም አላውቅም ካሬ ነው ያው ምግቡም ካሬ ነው የሚባለው ማለት ነው ያው በዚህ መልኩ አዘጋጀው ማለት ነው ከለር ይሰጣል እንደ እርድ ማለት ነው ያው ትንሽ አነሰብኝ ጨመርኩት ማለት ነው እስቲ ይሄን ደግሞ ኪሱ ስለሌለኝ ነው ወይም እሱ ያለበት ሎርማን ቃለ ስላገለበጥኩ ኪሱን አላስቀመጥኩትም ካሬ የሚሉ ከተገዛልኝ ካሬውን ወረቀቱን አረግበታለሁ ፎቶ ለጥፍበታለሁ ማለት ነው ያው ሁሉም ማዳሞች ላይ ነው የነጭ ሽንኩርት ነው አራኩት በነገራችን እነሱ ነጭ ሽንኩርት የተወሰነ ምግብ ነው የሚያረጉት እኔ ግን ይሄንን ኮንሰርቫ ነው ምሉት እኔ አዘጋጃለሁ ማለት ነው ይሄንንም ቱሙም እንደ ምናዘጋጃውን ቪዲዮ ሰራለሁ ማለት ነው በጣም ቀላል ማለት ነው ለምን ስራ ይቆጥብልናል ለምሳሌ ቢዚ ከሆነን ከብረዶ ቤት አሁን መጨመር ነው እኔ እንደዛ ነው ማረገው ለአንድ ራይል ነው የሚቀመጠው በረዶ ቤት ምንም አይሆንም እንደምናዘጋጀው ደግሞ ቪዲዮ ይሰራለሁ ለይቶቼ በተላይ ይጣም ምግብ ለምንሰራው ለኛ ማለት ነው በነገራችን ላይ ምግብ መስራት በጣም ከባድ ነው የመሩናት ለመናገር ማለት ነው ጭንቀት አለው ምን ልስራ ምን ላድርግ
በጣም ነው የሚያስጠላው በነገራችን ለና እንደ ሁሉም ነገር እንደዚህ ካዘጋጀን በጣም ቀላል ነው። እኔ ባዜላም ቤት ውስጥ ነው ማዘጋጀው አንዳንድ ነገሮችን ቤት ውስጥ። እዚህ ጋር ደግሞ ባዶ ድስቱን መጥበሻ አድርጌበታለሁ፣ ዘይት አረኩበት። ከዛ ቅቤ፣ ያው ለጋ ቅቤ ነው የሚባለው። ይሄን ለጋ ቅቤ የሚባለው ነገር ብዙም አይደለም። ይሁን ለጋ ቅቤ አረኩበት። ዝብዴ ነው የሚሉት። ሩዝ እኔ አጥቤ ቢያንስ 2 ሰዓት ነው የዘፈዘፍኩት በውሃ። ውሃውን ደግሞ ሳታበዙ ለራሳችሁ ለጸጉራችሁ መጠቀም ትችላላችሁ። እንደዛ ነው የሚጠቀመው። 2 ሰዓት መጀመሪያ ከላዩ አጥበን እንደፋለን፣ ከዛ እንዘፈዝፋለን ዋሳና በዛ። ከዛ በኋላ መጨረሻ ምን ማድፋቱን ትተን ለራሳችን ጸጉሮቻችን መታጠብ እንችላለን። አሁን ደግሞ እርድ ነው ያረኩት። ይሄ እርድ ነው። እርድ አታብዡ፣ ያው ስለሚመር ማለት ነው። እርድ አረኩበት። አንድ ላይ ደግሞ እኔ በነገራችን ላይ አንድ ላይ ነው የሚጠብሱ። እንደ ሽንኩርት ነው ሩዝ የሚጠብሱ። ውሃ ከልሽ አይደለም ማረገው። በዚህ መልክ ነው የሚጠብሱ። ትንሽ ካሜራው እንትን ብሏል፣ ብርሃኑ በስቶ ምንም እየታየኝ አይደለም። አሁን ደግሞ ውሃ የፈላ ውሃ ነው ያረኩት። ቀዝቃዛ ሳይሆን የፈላ ውሃ አርጌበታለሁ። በዚህ መልኩ ይኸው ጨረስኩ ማለት ነው። አጠናቀቅኩ እና ወዳችኋለሁ። ይባካችሁ አበረታቱኝ። አዲስ ጀማሪ ነኝ። ያው ወደፊት ልዩ ልዩ የሆኑትን ቪዲዮቹን ይዤ እመጣለሁ። ያ አሁን ግን ያባ ያለውበት ይወስናል። ደግሞ ምናልባት እናንተን ስላስደሰትኳችሁ በጣም ይቅርታ። ይሄ ደግሞ ክሬማ ነው። መጨረሻ ላይ ነው የምናረገው ክሬማው ማለት ነው። አሁን ይሄ በስሎ አልቋል። በነገራችን ላይ እኔ መረቅ በጣም ስለሚወድ ያው ሩዝ ያለ መረቅ ወይም የሆነ እንትን አይወርድም አይባልም። ያው አሁን ብዙዎች የውሽ ሩዝ አስጠለኝ ይላሉ በውስጥ መስመር። እና ኮሜንት ላይ ጻፉልኝ። እግዚአብሔርን በጣም ደስ ይለኛል። ኮሜንት ላይ ጻፉልኝ በከውስጥ መስመር ይልቅ ማለት ነው። አሁን ይሄው ደርሷል። ክሬማን ማርጌበታለሁ። ሁሉም ነገር ጨርሻለሁ። ወዳቻለሁ። በያላችሁ በስፍራ ሁሉ ላይ ሰላማችሁ ብዝዝት ይበል። እንግዲህ ይሄው እንደምታዩ ቀርቧል። በጣም ወዳቻለሁ። ባይ